That country's president saying it's at, quote, total war with the US, Israel, and Europe. የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሀገራቸው ከአሜሪካም እስራኤልና አውሮፓ ጋር ሙሉ ጦርነት ውስጥ ገብታለች ሲሉ መናገራቸው አንዳች የጦርነት አዙሪት በዓለም ላይ ሊከሰት እንደሚችል ጠቋሚ ነው ተብሏል። ፔዜሽኪያን ያሉት ኔታንያሁ ከዶናልድ ትራምፕ ጋር ከመገናኘታቸው አስቀድሞ ሲሆን ኔታንያሁና ትራምፕ ምናልባት ቴህራንን ዳግም ሊያጠቁ ይችላሉ የሚል ስጋት ሳያድርባቸው እንዳልቀረም ተገምቷል። ባለፈው ሳምንት ኔታንያሁ ወደ ዋይት ሃውስ እንደሚጓዙና ከትራምፕ ጋር እንደሚገናኙ መናገራቸውን ተከትሎ ቴህራን ቴልአቪቭና ዋሽንግተን እየዶለቱብኝ ይሆናል የሚል ጥርጣሬ ማድሮባታል። ዛሬ ላይ ኔታንያሁ ከዶናልድ ትራምፕ ጋር መገናኘታቸው ምናልባትም በቴህራን ላይ አሉታዊ ተጽዕኖ ሊያሳድር ቢችልም ኔታንያሁና ትራምፕ በጋዛ ሁለተኛ ተኩስ አቁም ዙሪያ ይመክራሉ መባሉም ለቴህራን ጥሩ ምልክት አይደለም ይላሉ ፖለቲከኞች። ኢራን ከእስራኤል አሜሪካና ከአውሮፓ ጋር የምታደርገው ጦርነት ኢራንና ኢራቅ በፈረንጆቹ 1980 ካደረጉት የከፋ ይሆናል ያሉት ፕሬዝዳንት ፔዜሽኪያን ኢራን የሚጠብቃት ትልቅ አደጋ እንዳለም ከመናገር አልሸሸጉም። እኛም ከነዚህ ኃይሎች ጋር ሙሉ ጦርነት ላይ ነን፣ ምክንያቱም ሊያንበረክኩን ይፈልጋሉ፣ ግን የማይሳካ ነው ሲሉ ከአያቶላህ አሊ ሀሜኒ ጋር መግለጫ መስጠታቸው የግዙፉ ጦርነት አይቀሬነትን ያሳያል ሲሉ ተንታኞች ይናገራሉ። ምዕራባውያን ከኢራን ጋር የሚያደርጉት ጦርነት 1 ሚሊዮን ሕዝብ ከፈጀው ከ1980 እስከ 88 ከተካሄደው የከፋ ይሆናል ሲሉም አስጠንቅቀዋል። አውሮፓውያን በባህላችን ፖለቲካችንና ህልውናችን ብሎም በኢኮኖሚያችን ላይ ብርቱ ክንዳቸውን እያሳረፉ ነው፣ እኛ ግን ለማንም ሸብረክ አንልም ያሉት ፔዜሽኪያን ከነዚህ ኃይሎች ጋር ግዙፍ መጠፋፋት ሊኖር እንደሚችል መጠቆማቸው ብሎም ኔታንያሁ ከትራምፕ ጋር በጋዛ ተኩስ አቁም ዙሪያ ለመምከር በሚል ወደ አሜሪካ ማቅናታቸው ኢራን የጋዛ ጉዳይ ሽፋን እንጂ ዋናው ቴህራንን በማጥቃት ዙሪያ ነው የሚል ጥርጣሬ ማድሮባታል። አሁን ላይ የቴህራን ወታደራዊ አቅም ይበልጥ የተጠናከረ ስለሆነ ምዕራባውያን ትንኮሳም የመፈጸም አዝማሚያ የሚያሳዩ ከሆነ ትልቅ ችግር ውስጥ ይገባሉ ማለታቸው በምዕራባውያን አሜሪካና እስራኤል ብሎም በኢራን መካከል የሚፈጠረው ጦርነት እጅግ ውስብስብ ሊሆን እንደሚችል ነው ፔዜሽኪያን የተናገሩት። ፔዜሽኪያን በተደጋጋሚ እንደገለጹት ኢራን አሁን ላይ ወደ ሙሉ ጦርነት ውስጥ ከገባች ከኢራቅ ጋር እንዳደረገችው ከባድ ውድመት እንደሚኖር ማስጠንቅቀዋል። ኢራንና ኢራቅ ከፈረንጆቹ መስከረም 1980 እስከ ነሐሴ 1988 ደም አፋሳሽ ጦርነት አድርገዋል። ለዚህ ጦርነት መከሰት ኢራንን መውረሯ ሲሆን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ቁጥር 598 አማካኝነት ሁለቱ ወገኖች ጦርነት እንዳቆሙ በታሪክ ተጽፏል። የኢራን ሁለንተናዊ መሪ አያቶላህ አሊ ሀሜኒና ፕሬዝዳንት ፔዜሽኪያን የሰኔ 12ቱንና 1100 የሰው ህይወት ያለፈበትን እንዲሁም የኢራን የኒውክሌር ማብለያ ጣቢያዎች ጉዳት ባደረሰባቸው የአሜሪካና እስራኤል ጥምር ጥቃትን በገመገሙበት ወቅት በአሁኑ ሰዓት ከምዕራባውያን አሜሪካና እስራኤል ድንገት የሚመጣን ጥቃት ለመከላከል በተጠንቀቅ መቆም አስፈላጊ መሆኑን አስምረውበታል። እንደ ኢንዲፔንደንት ዘገባ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ኒውክሌር እንዲኖራት አይፈልጉም። ቴህራን ግን በእጅጉ የትራምፕን ሀሳብ ትቃወማለች። ይህ የቴህራንና ዋሽንግተን ፍጥጫ ፖለቲካዊ ብሎም የኃይል የበላይነትን ለማሳየት የሚደረግ ውድድር የኢራን ጉዳይ ከመካከለኛው ምስራቅ ተሻግሮ ወደ ሀያላኑ ደጅ መድረሱን ጠቋሚ ነው ሲሉ ጉዳዩን የሚከታተሉ ምሁራን ይናገራሉ። ዋሽንግተን፣ ቴህራንና ቴልአቪቭ የሚያደርጉት ሰጥ አገባ የዓለም ፖለቲካን የሚያናውጥ እንደሆነም ይታወቃል። የኢራን በመካከለኛው ምስራቅ ሀያል ሆኖ የመውጣት ፍላጎት፣ እስራኤል ደግሞ በቀጠናው የሚንቀሳቀሱ ጠላቶች ብላ በምትጠራቸው ኃይሎች ላይ የበላይነቷን ለማሳየት የምታደርገው ሩጫ ቀጠናውን ምስቅልቅል ውስጥ እንዲገባ ከማድረግ ወደ ኋላ አይልም። ፕሬዝዳንት ፔዜሽኪያን ኢራን በሁሉም አቅጣጫ የሚናከሱ ጠላቶች ከበዋታል ሲሉም ተደምጠዋል። በሁሉም መንገድ ሁሉን ነገር በማድረግ ኢራንን መፈናፈኛ ማሳጣት ቀዳሚ ዓላማ ያደረጉት አሜሪካና እስራኤል ብሎም ምዕራባውያን እጃችንን ለመጠምዘዝ የሚያደርጉት ጫና ከቶም እንደማይበግረን ጠላትና ወዳጅ ይወቅልን ሲሉ የቴህራን ባለስልጣናት ይሞግታሉ። በኢኮኖሚ ንግድና ለሽያጭ በሚቀርቡ ምርቶቻችን ላይ ያልተገባ ጫና በማድረግ የኢራን ምጣኔ ሀብት በማሽመድመድ የእነርሱ ጥገኛ ለማድረግ ፍላጎታቸውን እያሳዩ ነው። እኛ ግን ከስራችን የሚያደናቅፈን ምንም የለም ሲሉ ማከለዋል። ፔዜሽኪያን ሁሉም ጠላቶች ኢራንንና ህዝቧን ወደ ብጥብጥ ለማስገባት ቢሞክሩም ኢራናውያን ግን ኢራንን ይጠብቋታል፣ ለመስዋዕትነትም ተዘጋጅቷል ያሉት ፔዜሽኪያን ኢራናውያን ለክብራቸውና ለታሪካቸው ሲቀጥልም ለሃይማኖታቸው ሲሉ ይዋደቃሉ ብለዋል። በቅርቡ ኢራንና በተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንዲሁም በአሜሪካ መካከል የኢራን የኒውክሌር መልሶ ግንባታን አስመልክቶ ውጥረት ውስጥ መግባታቸው የሚዘነጋ አይደለም። በኒውክሌር ጉዳይ ላይ ዋሽንግተን የቀጥታ ንግግር እንደምትፈልግ ብትገልጽም ቴህራን በአሜሪካ የቀረበውን ቅድመ ዝግጅት አትቀበልም። ትራምፕ ዳግም ወደ ነጩ ቤተ መንግስት ከመጡ በኋላ በኢራን የኒውክሌር መርሃ ግብር ላይ ከፍተኛ ጫና በማሳደር ዳግም ወደ ኒውክሌር እንዳትመለስ ለማድረግ ጥረት ቢያደርጉም ኢራን ግን እምቢታን መርጣለች። ይህም በተመድ በአሜሪካ በአውሮፓና በእስራኤል ጥርስ ውስጥ እንድትገባም አድርጓታል። አሜሪካና ኢራን በኒውክሌር ጉዳይ ከሮም ጣሊያን እስከ ሙስካት ኦማን ድረስ ተደጋጋሚ ስብሰባ ቢያደርጉም ከስምምነት ላይ አለመድረሳቸው የሚዘነጋ አይደለም። በ12 ቀናቱ ጦርነት እስራኤልና አሜሪካ በኢራን ላይ ጥቃት መክፈታቸውና በሀገራቱ መካከል ከባድ መካረር ውስጥ ገብተው መቆየታቸው ቀጠናውን አወሳስቦትም ቆይቷል። አሁን ላይ
ኢራን ዳግም አሜሪካና ሸሪኮቿ ጦር ሊያዘምቱብኝ ነው ስትል መናገሯ ቀስ ብሎ የሚፈነዳ ነገር እንዳለም ያሳብቃል። አሜሪካም ቀኝ እጃቸው እንደሆነች የሚናገሩት ቤንያሚን ኔታንያሁ ከትራምፕ ጋር በአሜሪካ የገና በዓልን አስመልክቶ የራት ምሽት ያደርጋሉ፣ በዛውም በጋዛ ጉዳይ ይመክራሉ ተብሎ ይጠበቃል። ባለፈው ጥቅምት 2025 እስራኤልና ሐማስ በጋዛ የተኩስ አቁም ስምምነት ላይ መድረሳቸው ይታወሳል። ከዚህ ዕለት ጀምሮ እስራኤል በጋዛ ጥቃቷን አጠናክራ ቀጥላለች የሚል ወቀሳ ከያቅጣጫው ቢወረወርባትም ሐማስ እንጂ እኔ አይደለሁም ስትል ታስተባብላለች። ሐማስ በበኩሉ እስራኤል ተኩስ አቁሙን ጥሳለች ሲል ይከሳል። በሁለቱም ኃይሎች የተለያየ መግለጫ ቢወጣም የፍልስጤማውያንን ሰቆቃ መታደግ ግን እስካሁን ድረስ አልቻለም። ዛሬ ላይ ትራምፕና ኔታንያሁ በፍሎሪዳ ማዕድ እየቆረሱ የጋዛን ጉዳይ በምን መልኩ ልባት ሊሰጡት ይችላሉ? ምን አይነት የመፍትሄ አቅጣጫስ ያስቀምጣሉ? የሚለው የሚጠበቅ ሆኗል። የቴህራን ባለስልጣናት ግን የኔታንያሁና ትራምፕን ግንኙነት በስጋት ተመልክተውታል። ምክንያቱም ባለፈው ሳምንት ኔታንያሁ በኢራን ላይ የማያዳግም እርምጃ ለመውሰድ ከትራምፕ ጋር ሊመክሩ እንደሚችሉ መናገራቸው ጥርጣሬ አሳድሮባቸዋል። ትራምፕና ኔታንያሁ በጋዛ ጉዳይ እንመክራለን ማለታቸው የቴህራን ፖለቲከኞች ሽፋን ነው እንጂ ቴህራንን ለማጥቃት መንገድ ለመጥረግ ነው ሲሉ ይሞግታሉ። ምንም እንኳ የኢራን ፖለቲከኞች ይህን ቢሉም ከቴል አቪቭና ዋሽንግተን በዚህ ጉዳይ ላይ ይህን ዜና እስካጠናከርንበት ጊዜ ድረስ የተሰጠ አስተያየት የለም። Iran's president saying this weekend that his country is in a full-scale war with the U.S.